የቤዛ መንታት ነው። ስለዚህ ቲጂ የነገረችኝ በሙሉ እውነት ነበር ማለት ነው። ያቺን ሴት እንዳታምናት፣ እውነቱ ያለው እኔ ጋ ነው። በእርግጥ መጀመሪያ እዚህ ነገር ውስጥ የገባሁት አክስቴን ለማሳከም ብዬ ነው። እሺ አሁን አክስቴሽ የት ነው ያለችው? ይህን ነገር መቋቋም ስላቃታት ትንሽ ዘመዶች ጋር እፍ ልበል ብላ ሄዳ ነው። በእርግጥ እኔም እዚህ የቆየሁት ለአንተ እውነቱን ለመንገር ነው። ምን አይነት ጅለው እያላችሁ ስትሳለቁብኝ ነበር ይህን ያህል ጊዜ። እንደውም እኔና አክስቴ ነበርን ከአንተ በላይ ስንጨነቅ የነበረው። ግን በዚህ ሁሉ መሀል ለእህት ያለህን ፍቅር አይቻልም። አንቺ እህቴ ናት ያለሽ፣ ያቺ ደግሞ አጭበርባሪ ናት ትላለች። ግን ደግሞ ከዚህ በኋላ እኔ አንቺን ላምንሽ አልችልም። ምክንያቱም ከቤዛ ጋር እስካሁን ድረስ ስንቆይ ቤዛ መንታት እንዳላቻት አንድም ቀን አልነገረችኝም። እኔም ያወቅኩት አጋጣሚ ያቺ ቲጂ መንገድ ላይ አግኝታኝ ሴራዋን ለመጠንሰስ ቤታችን ስትመጣ ነው። ማለት ቲጂ ስለዚህ ነገር ታውቃለች እያልሽ ነው? አክስቴ ናት እስከ ዛሬ የደበቀችኝን እውነት የነገረች። ወንድሟ ልጅ ወልዶ ሲሞትበት በቤዛ ተቀየረች ምናምን የሚል ታሪክ ነው? አዎ። ግን አንተ ይህን በምን አወቅ? ገባኝ። ያቺ ቲጂ አሁንም ሴራዋን አላቆመችም ማለት ነው? እሺ አሁን ጥያቄን ብቻ መልሽልኝ። ቤዛ የት ነው ያለችው? ሱራፌል ሉላ ቤዛ አለመሆኗን አወቀ። ቲጂ በነገረችው መሰረት ሱራፌል አሁን ላይ ሉላ ሉላ እያለ በመጣራት ነበረ ሉላ ቤዛ አለመሆኗን የነገራት። እናም ቤዛ አንቺ አይደለሽም ሉላ፣ አሁን ላይ እውነታውን አውቄያለሁ። ስለዚህ ቤዛ የት እንዳለች እያንዳንዱ ነገር ትነግሪኛለሽ በማለት ነበር ሉላን አፋጣት የነበረው። ሉላም ይህንን አንተ እንዴት አወቅ? ቲጂ ናት አይደል የነገረችህ? ሱራፌል እባክህ ተረጋጋ፣ ቲጂን በፍጹም እንዳታምናት በማለት ነበረ ሱራፌልን ለማረጋጋት እየሞከረች የምትገኘው። ነገር ግን ሱራፌል አሁን ላይ ሁሉንም ነገር እንዳወቀ፣ እናም ደግሞ አንቺን ሲጥ አድርጌ ነው የምገልሽ፣ ቤዛን የት እንዳደረሻት ንገሪኝ በማለት እያፋጠጣት ይገኛል። ሰላም ሰላም፣ ውድና የተከበራችሁ ዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ቤዛ ፊልምን ክፍል 66 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቤዛ እንግዲህ የባለፈው ክፍል ላይ እንዳየነው ከነ ቲጂ ለማምለጥ እየሞከረች በምትገኝበት ሰዓት ነበረ የመኪና አደጋ የደረሰባት። እናም ቤዛ አሁን ላይ ሆስፒታል ውስጥ እርዳታ እየተደረገላት ትገኛለች። በሌላ በኩል ደግሞ ቲጂ ሁሉንም ነገር ድብልቅልቅ አድርጋ ሱራፌል ነግረዋለች። ሱራፌልም ከእሷ ከደሙ ንጹህ እንደሆነች ማለትም ምንም ነገር እንደማታውቅ ሙሉ በሙሉ ሉላ አቀነባብራ እንዳደረገችው ነበረ የነገረችው። እሱም በተነገረው መሰረት ይህንን ነገር አምኖ ወደ ሉላ በመሄድ ነበረ ቤዛን የት አደረግሻት በማለት ሉላን እየጠየቃት። ሉላም እውነታው ያለው እኔ ጋር ነው ሱራፌል፣ እኔ ይህንን ነገር አላደረግኩትም፣ ነገር ግን ሀሳቡ ላይ ቢኖርበትም ሙሉ በሙሉ ትወናውን የተወነችው ቲጂ ናት በማለት አስረድተዋለች። ይህንንም ስትለው ሱራፌል የእሷን ሀሳብ በመቀበል እሺ ችግር የለውም አሁን በአንድ ነገር እንስማማ ሲል ነበረ ለሉላ ጥያቄ ያቀረበላት። ሉላም ምንድነው እሺ ንገረኝ ስትል ጠይቀዋለች። ቤዛ ማለት ላንቺ መንትያ እህትሽ ናት አይደል ሲል ጠየቃት። አዎ መንትያ እህቴ ናት። እኔም ይህን ነገር ያወቅኩት እዚህ ከገባሁኝ በኋላ ነው። እናም እንዳውቅ ያደረገችኝ ደግሞ ቲጂ ናት ስትል አስረድተዋለች። እሱም አሁን ላይ የቤዛን ሙሉ በሙሉ ንብረት በስሜ ታዞሪልኛለሽ፣ እናም አንቺ ጥፋተኛ እንዳልሆንሽ አድርጌ እጽፍልሻለሁ፣ የቤዛን ፊርማ የማታውቂው ከሆነ እኔ ያለማምድሻለሁ ሲል ነበረ የጠየቃት። ሉላም አይ ችግር የለውም ፊርማውን እንኳን አውቀዋለሁ፣ ነገር ግን በሀሳብ አልስማማም ስትል ነገረችው። እሱም ለምንድን ነው የማትስማሚው? መጀመሪያውንም እኮ እዚህ ነገር ውስጥ አምነሽበት ነው የገባሽው። ስለዚህ አሁን ገንዘቧን ወደ እኔ ታዞሪያለሽ፣ እናም ደግሞ ቤዛን እንፈልጋታለን ሲል ነበረ የነገራት። ነገር ግን ሉላ አሁን ላይ ከገንዘቡ ይልቅ የቤዛ ነገር አሳስቧት፣ በፍጹም እንደዛ አይሆንም፣ እህቴን መጀመሪያ ማግኘት አለብኝ። ስለዚህ ሱራፌል ከገንዘብህ ይልቅ ሰውን አስቀድም፣ ቤዛን ፈልጋት ስትል ነበረ የነገረችው። ነገር ግን ሱራፌል ቤዛን ከመፈለግ ይልቅ ገንዘቡን እጁ ማድረግ እየፈለገ ይገኛል። ይህንን ሲባባሉ የሰማቻቸው ሳሮንም አሁን ላይ እጅግ በጣም በመደንገጥ እና እንዲሁም ደግሞ ምን እያሰበ ነው ሱራፌል እንዴት በዚህ ልክ እንደዚህ ያደርጋል በማለት ወደ ሳሚ ስልክ በመደወል ነበረ ለሳሚ ሁሉንም ነገር የነገረችው። እናም ሳሚ እባክሽ ተረጋጊ፣ ምን እያልሽ ነው? ሳሮን በፍጹም ሉላ ልትሆን አትችልም፣ ቤዛ ናት ቤት ውስጥ ያለችው ሲል ነበረ ሳሚም ለማመን ተቸግሮ የነገራት።
ሳሮንም አሁን ላይ ወደ ቤት መታችሁ መነጋገር አለብን፣ እናም ሱራፌል ምን ለማድረግ እየሞከረ እንደሆነ ማየት አለባችሁ ስትል ነበረ ሳሚና ኩቻ ወደ ቤት እንዲመጡ የነገረቻቸው። ኩቻም አሁን ላይ ከቤዛ ተገላገልኩኝ ስል ደግሞ የችኛዋ መጣችብኝ በማለት እያማረረች ትገኝ ነበረ። ማለትም ሳሮን ሳሚ ጋር የደወለችው ስለ ልጇ ለማውራት እናም ደግሞ ምን ለማለት እየሞከረች ነው ብላ በማሰብ ነበረ። ነገር ግን ታሪኩ ይህ ሳይሆን ሌላ ጉዳይ ነው። ሳሚ ግን እያንዳንዱ ነገር ግልጽ አድርጎ ሲነግራት ኩቻም እጅግ በጣም ደንግጣለች። በእርግጥ ሁኔታው እየተፈጠረ ያለው ነገር እጅግ በጣም የሚያስደነግጥ ነው። አሁን ላይ የቤዛ እጃቸው ላይ አለመኖር እጅግ በጣም እያሳሰባቸው ይገኛል። ቤዛ በምን ሁኔታ ውስጥ ናት? እንዴትስ ትገኛለች? በማለት እየተጨነቁና እያሰቡ ይገኛሉ። ነገር ግን ሱራፌል አሁን ላይ ቤዛ ምን ውስጥ ትሁን ምን ውስጥ ምንም አላሳስበውም። እናም ስለ ቤዛ እየተጨነቀ አይደለም። የሉላም አክስት ይህንን ነገር ቆሜ ከማይ በሚል ምክንያት ወደ ቤተሰቦቿ ማለትም አረፍ ልበል በማለት ሄዳለች። ይህንን ጉድ ቁጭ ብዬ ማየት ለእኔ ጥሩ አይደለም። በስተርጅና እንዴት እንደዚህ አይነት ነገር አደርጋለሁ? እኔ ለራሴ በሽተኛ ነኝ። እናም ኩላሊቴ ባይቀየርም ምንም ችግር የለውም፣ የራሱ ጉዳይ። ምክንያቱም ከዚህ በኋላ ቲጂ ይህን ሁሉ ነገር አድርገናት በፍጹም ለእኔ ኩላሊቷ ልትሰጠኝ አትችልም። እናም ለእኛ ምንም ማድረግ አትችልም። ስለዚህ እኔ መሄድ አለብኝ በማለት ነበረ ሉላም ብቻዋን ጥላት የሄደችው። ነገር ግን ሉላ ሁሉንም ነገር ለመጋፈጥ ዝግጁ ናት። ምናልባትም ሉላ አስባ የነበረው ሱራፌል ይህንን ነገር ሲሰማ ቤዛን ፈልገን እናገኛታለን፣ እናም ደግሞ ቤዛ እህቴ ስለሆነች አክስቴም አክስቷ ነው የምትሆነው፣ ስለዚህ እራርታላት ለአክስቴ መታከሚያ ገንዘብ ትሰጠናለች ብላም አስባ ሊሆን ይችላል። ነገር ግን እየሆነ ያለው ፍጹም ተቃራኒ ነው። ምክንያቱም ሱራፌል አሁን ላይ ገንዘቡን ብቻውን መብላት እናም በስሙ ማዞር ነው የሚፈልገው። የቤዛ ጤንነት አላሳስበውም። በተደጋጋሚ ስለ እህቷ እያሰበች ያለችውም ሉላ እህቴን እንፈልጋት እያለች ብትጨቀጭቀውም፣ ነገር ግን አሁን ላይ አንቺ ቤዛ ነች፣ ስለዚህ 10 ጊዜ እህቴ እህቴ አትበይ፣ ሁሉም ሰው ፊት ቤዛ እንደሆንሽ ማስመሰል አለብሽ እያለም እያስጠነቅቃት ይገኛል። ሉላም በሀሳቡ ተስማምታ ለሳሚም ሆነ ለሳሮን ምንም ነገር ላለመናገር ወስናለች። ነገር ግን ሳሮን ሁሉንም ነገር ሰምታቸው ስለነበረ አሁን ላይ መቋቋም አልቻለችም። ሳሚም መቼም ያን ያክል ቅጣት ሰጥቻት ማለትም ለቲጂ ማለት ነው ተመልሳ እዚህ ቤት አትመጣም ሲል ነበረ ሱራፌልን የጠየቀው። ነው ወይስ መጣች ሲለው ሱራፌልም አረ በፍጹም አልመጣችም ሲል መልሶለታል። እና ሳሚም አንተ እኮ አታፍርም፣ ምናልባትም ላትመለስ እስከ መጨረሻው ሸኝታት ይሆናል ሲል እንደዋዛ ጣል አድርጎበታል። ነገር ግን ሱራፌል አረ በፍጹም ሱራፌል ይሄን ያክል ጨካኝ ነው እንዴ? እንደዛ አድርገህ ነው እንዴ የሚታስበኝ ሲል ጠይቆታል። አይ ሱራፌል እኔማ የድሮ ሱራፌል ምናልባት ከተመለሰ ብዬ ነው ሲልም አማክሮታል። እሱም አይ አይመለስም፣ የድሮ ሱራፌል እዛው ቀርቷል፣ እኔ አሁን አዲሱ ሱራፌል ነኝ፣ እናም በቤዛ ፍቅር ታክሜ የዳንኩት ሱራፌል እኔ ነኝ ሲል ነበረ የመለሰለት። ሱራፌልና ሳሚም እንደ ድሮ ሳይሆን እንደ አሁኑ ፍቅራቸው እጅግ በጣም እየደራ ሆኖ እናም አንዳንድ ሚስጥር እያወሩ ይገኙ ነበረ። በወሬ መካከል ግን ሳሚ ይልቅ ሱራፌል ሌላውን ተወውና ቤዛን ፈልጋት ሲል ጣል አድርጎበት ነበረ። ሱራፌልም ውስጡ ስለሚያውቅ እጅግ በጣም በመደንገጥ ማለት ሲል ጠይቆታል። ማለትማ የድሮዋ ቤዛ አይደለችም፣ ፈገግታዋም ተነጥቃለች፣ እናም ቤዛን ፈልጋት በማለት ነበረ የማንቂያ ደውል ጣል ያደረገበት። በሌላ በኩል ደግሞ ኩቻና ሳሮንም እንዲሁ ሉላን አፋጠዋት ይገኛሉ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኖር እያልኩ ሰናበታችኋለሁ።